ዳዊት ወይዘሮ አልማዝን አግቶ አሁንም ማሰቃየቱን ቀጥሎባታል። ሲጀመር ይገባታል፣ ይህም ሲያንሳት ነው። ምክንያቱም እሷ ይሄ ሲቃይ ወይም ካሌብና ዳዊት የሚያሰቃዩት ለእሷ ትንሽ ነገር ነው። ምክንያቱም የሰው ህይወት በእሷ እጅ ብዙ ሰው ጠፍቷል ማለት ነው። ስለዚህ ይሄ ለእሷ ትንሽ ነገር ነው። ለማንኛውም ዳዊት እሷን እያሰቃያት እያለ ልዕልትና ሉሊት አንድ ላይ ሆነው እስኪ እንደውልላት ተባብለው ይደውላሉ በሉሊት ስልክ። እናም በሉሊት ስልክ ሲደውሉ ስልኩ ከዳዊት ኬስ ስለነበረ ዳዊት ድንገት አውጥቶ ስልኩን ሲያየው ሉሊት ናት የምትደውለው። እንዴ ሉሊት ደግሞ ከሉሊት ጋር ምን አገናኛችሁ? አንቺና ሉሊትን ምንድን ነው የሚያገናኛችሁ? ብሎ ሲላት ሉሊት የምወዳት ልጄ ናት ስትለው በምንና በምን ሂሳብ ነው ሉሊት ያንቺ ልጅ የምትሆነው ሲላትኝ ያው ባልወልዳትም ስንት መከራ አይቼ ወይም ስንት ዋጋ ከፍዬ ያሳደግኳት ልጄ ናት ሲላትኝ ስትለው እሱም ጠረጠረና እና ሉሊት ያንቺ ልጅ ናት ማለት ነው ሲላትኝ አዎ ብዙ ዋጋ ከፈልኩባት ልጅ ናት እሷ ብትክደኝም ስትለው እሱም ጠረጠረ ማለት ነው። ምክንያቱም ሉሊት የእንጀራ እናቷ እንደምታሰቃያት ስለሚያውቅ የእንጀራ እናቷ ማለት አንቺ ነሽ ሲላት አዎ ብትክደኝም ስንት ዋጋ የከፈልኩባት ልጅ ናት ስትለው እሱም ደግሞ ይሄን ሁሉ ሲቃይ ያደረግሽባት የኔ አልበቃሽ ብሎ እሷንም እንደዚህ የምታሰቃያት ብሎ የባስ አንገቷን ንቅ አድርጎ ሲይዛት እሷም ተጮኻለች። ብትጮህም ያው ለነገሩ ማንም የሚደርስላት ስለሌለ እንደዛ ካሰቃያት በኋላ አንቺንማ መቼውንም አልለቅሽም፣ መቼውንም አልፋታሽም፣ እናም የዚህም ሁሉ ዋጋ ትከፍያለሽ፣ ጭራሽ ከእሷም ጋር እንደዚህ ነገር አድርገሻል ስላትኝ እሷም እኔ ምንም ያደረግኩት ነገር የለም፣ አባትህንም ቢሆን እኔ አላሰቃየሁትም፣ አባትህ ለእኔ ጥሩ አልነበረም፣ አባትህ ብቻ ስለ አባትየውም መጥፎ ነገር ስትነግረው እሱ ደግሞ ስለ አባቴ ምንም ነገር እንድትነግርኝ አልፈልግም፣ አባቴን አውቀዋለሁ፣ ስለ አባቴ መጥፎ ነገር ነግረሽ ምንም ልትይኝ አልፈልግም፣ ለአባቴ ጥሩ ነገር ልቤ ውስጥ ተጽፎ ተቀምጧል ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ አሁንም በድጋሚ ፕሊስ ላይክ እና ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ምንም አይቀንስባችሁም፣ ስወዳችሁ ማለት ነው። እና ዳዊት እንደዛ ካደረገ በኋላ ሉሊት ስትደውል ስለነበረ ወደ ቤት ይመጣል። ወደ ቤት ሲመጣ ሉሊት ከውጭ ወጥታ ወደ ቤት ስትመለስ ሁለታቸውም ይገናኛሉ። እሱ ቀድሞ ገብቶ ስለነበረ እናም ሉሊት የት ሄደሽ ነው ሲላት ነፋስ ልቀበል ወጥቼ ነበረ ትለዋለች። ከዛ በፊት ያው ስለ ቢዝነስ ምናምን አማክረው ስለነበረ ስለ ቢዝነሱ ምን አደረግሽ ብሎ ሲጠይቃት ማለቴ ስለምኑ ብላ ስመልስለት እሷም እንዴ የሆነ ቢዝነስ ለመስራት አቅጃለሁ እያልሻን ነበረ እና የሆነ ነገርም እጠያይቃለሁ ብለሽ ነበር፣ ምን ደረጃ ላይ ደረስሽ ሲላትኝ አይ አሁን ያው የልዕልት ጉዳይ ስላለ በፍጹም እንደዛ ማሰብ አልችልም ስትለው እሱም የልዕልትን ጉዳይ ተይውና ይልቁንስ እኔም ማገዝሽ ነገር ካለ ማገዝሻለሁ፣ እናም መስራት ያለብሽን ነገር ደግሞ ስሪ፣ ወደ ኋላ ማለት አያስፈልግሽም፣ ስለሷ ነገር ተይው፣ የሷም ቢሆን ደግሞ ቀላል ነው እኮ ለምን እንደዛ ትላላችሁ፣ ምናልባት ትመጣ ይሆናል ሲላትኝ አይ ልዕልቴ በጣም ተጨንቃለች፣ ደግሞ ምናልባት ካሌብ ይሆናል ያገታት ብለን ተጠራጥረናል፣ እናም እኔ እንኳን እርግጠኛ አይደለሁም፣ ነገር ግን በጣም ከባድ ነው፣ ለፖሊስም እናመልከት እያለን ነበረ፣ ብቻ ግራ ተጋብተናል ስትለው ለፖሊስ ብሎ በጣም ይደነግጣል። አዎ ምን ነው ደነገጥክ ስትለው አይ ምንም ይላትና ይልቁንስ ለሱ እሱን ታዩና የቢዝነስሽን ስራ ማለቴ ጠይቄ ስሪ፣ ወደ ኋላ የምትይበት ነገር ምንም ነገር ሊኖር አይችልም፣ እናም ስራሽን ስሪ ይላታል ማለት ነው። እኔማ ግራ ገብቶኝ ነው እንጂ ያው የበቂ የሚሆን ካፒታልም አለኝ እና ቢዝነስ ነገር ያው መክፈት አስቤያለሁ እያለችው ስለነበረ እሱን እያበረታታት ነው። በሌላ በኩል ኤልሳ ካሌብን ደውላ ትገናኘውና በጣም ነው የምገርመው የኤልሳ ነገር ግን ወይ ስማ አስባችሁታል? ሉሊት ጋር ሄዳ ሌላ ነገር ነው የምትለው፣ ካሌብ ጋር ሄዳ ደግሞ ሌላ ነገር ነው የምትለው። ካሌብና ሉሊት እያሙ አንተ ነህ ያገትካት፣ አንተ ነህ የምታሰቃያት እያሉ አንተን ነው እየተጠራጠሩት። በጣም ነው እኮ የሚገርመው፣ እንዴት እንደዚህ ያስባሉ ስለ አንተ ትለዋለች። እሱም ጅል ነው እሷ ያለችውን ያምናል። ምን አሉኝ ታዲያ ምን አሉኝ ይላታል። እሷም በቃ ካሌብ ነው ያገታት እያሉ ነው አሁንም የሚያወሩት። እኔ እኮ የሚገርመኝ ነገር ደግሞ የሉሊት ነው። ሉሊት እንዴት በዚህ ደረጃ ልታምነ ትችላለች? አንተ እንዳገትካት እያለች ታበረታታለች ማለት ነው ነገሩን። እሱም እና
ሉሊት እንደዛ አደረገች? በጣም ነው የማዝነው። እኔ እኮ በእሷን በጣም ነው የምወዳት፣ እንዴት እንደዛ ልታደርግ ትችላለች? ሲላት በቃ እሷን ተዋት፣ እኔ እኮ አለሁልህ ስትለው፣ ካሌብ ደግሞ ኤልሳ እንደምትወጂኝ አውቃለሁ፣ ነገር ግን እኔ አንቺን መጥፎ ነገር መናገር የማልፈልገው አንቺን ማስቀየም ስለማልፈልግ እንጂ እኔ ለአንቺ ምንም አይነት ስሜት እንደሌለኝ ታውቂያለሽ ይላታል። እሷም መቼውንም ቢሆን አንተን አልተውህም ብላ ስለቆረጠችና ስለወሰነች ብቻ ኤልሳን ማለት ሉሊትን የማታደርጋት ነገር የለም። ልዕልት ደግሞ አንድ ጊዜ ወደዛ አንድ ጊዜ ወደዚህ እያለኝ አልሰማም ብትላትም ለመስማት ግዴታ እየተገደደች ይመስለኛል። ምክንያቱም አንዳንድ ነገሮች ሉሊት ያሰባቻቸው ነገሮች ስለሚፈጸሙ እነሱንም ስታይ ጥርጣሬ ውስጥ ትገባለች ማለት ነው። እና በነገራችን ላይ ልዕልት ራሱ ያው በእሷ ቦታ ሆናችሁ ብታዩት በጣም ከባድ ነው። እናቷ ጠፍታለች፣ ማን እንዳገታት አይታወቅም። እናትየው ወንጀለኛ ናት ምናምን። ነገር ግን አሁንም ኤልሳ ከስር ከስር የምኮተኩታት በነገር እና እሷም ሉሊትን የምታምንበት መንገድ በጣም ከባድ ሆኗል። ከዳዊት ጋር ያላቸው ግንኙነትም ያጠራጠራት ስለሆነ በጣም ግራ ተጋብታለች ማለት ነው። ውድና የተከበራችሁ ቤተሰቦች የድራማ በጣም የሚያስቅ ነው። ያገታት ግን ዳዊት ነው። ዳዊት አግቶ ራሱን እንዳገታት እያወቀ ከቤት ግን እሱ ምንም እንደማያውቅና እሱም እንዳፈላልጋት ምናምን እየነገራቸው ነው ማለት ነው። ነገር ግን የነገሩ ጠንሳሽና እሱ ራሱ ነገርየውን የሚያካሂድ እንደሆነ ሁላቸውም የሚያውቁት ነገር የለም። አንደኛ ደረጃ እየተጠራጠሩት ካሌብን ነው። እንደውም ካሌብን ከስር ከስር እየተከታተላቸው ነበረ ልዕልት ብትከታተለውም ግን ከካሌብ ምንም ያገኘችው ነገር የለም። እስከ መጨረሻ ብትከታተኝም ከኔ የምታገኘው ነገር የለም ብሏታል ማለት ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ አበቃለሁ። ቀጣዩን ይዤ እመጣለሁ። በያላችሁበት ሰላማችሁ ይብዛልኝ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ባባይ። አመሰግናለሁ።